በዘመናችን የዓለም አቀፍ ፖለቲካ ውጥረት እየጨመረ ባለበት በአሁኑ ጊዜ የሰላም የመቻቻልና የአብሮነት ድምጽ ከሁሉም ጊዜ በላይ አስፈላጊ ሆኖ ቀርቧል። በዚህ አውድ ውስጥ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከሚያዝያ 5 እስከ 15 2018 ዓ.ም በአፍሪካ ሀገራት ያደረጉት ሐዋርያዊ ጉዞ ከተለመደው ዲፕሎማሲያዊ አካሄድ በላይ ጠንካራ መንፈሳዊና ሰብአዊ መልእክት የተላለፈበት ታሪካዊ ጉብኝት ነው። በአሁኑ ወቅት ምዕራባውያኑ ጥብቅ የድንበር ደህንነትን ብሔርተኝነትንና የኢኮኖሚ ጥበቃን ሲያራምዱ ርዕሰ ሊቃነ ጳጳሳቱና የካቶሊክ ቤተክርስቲያን በበኩላቸው ስለ ስደተኞች መብት፣ የአየር ንብረት ለውጥ መከላከልና ዓለም አቀፋዊ አብሮነትን አጥብቀው ይሰብካሉ። ይህ ጉዞ ለአፍሪካ ሀገራት ብቻ የተሰጠ ትኩረት ሳይሆን በዚህ ውጥረት በሞላው ዓለም አቀፍ ፖለቲካ ውስጥ ርዕሰ ሊቃነ ጳጳሳቱ የቤተክርስቲያኗን ተልዕኮ ለማሳየት ያደረጉት ታሪካዊ ጉዞ ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ አልጄሪያ ያደረጉት ጉብኝት በታሪክ ልዩ ስፍራን የሚሰጠው ነው። ምክንያቱም ይህ በታሪክ ለመጀመሪያ ጊዜ የካቶሊክ ርዕሰ ሊቃነ ጳጳሳት አልጄሪያን የረገጡበት ጉብኝት ነበር። 99 በመቶ ሕዝቧ የእስልምና እምነት ተከታይ በሆነባት ሀገር ጉብኝቱ በዋናነት የሃይማኖቶች ውይይትና አብሮነት ላይ አተኩሯል። በመዲናዋ አልጀርስ በሚገኘው የሰማዕታት ሐውልት በመገኘት እውነተኛ ሰላም ያለ ይቅርታና ፍትህ ሊረጋገጥ እንደማይችል ጥልቅ መልእክት አስተላልፈዋል። Thanks to God for giving me the opportunity to visit your country as the successor of the Apostle Peter, after having already done so twice as a spiritual son of Saint Augustine. የቅዱስ አውግስጢኖስ መንፈሳዊ ልጅ ሆኜ ሁለት ጊዜ የጎበኘሁትን ሀገራችሁን እግዚአብሔር የቅዱስ ጴጥሮስ ተተኪም ሆኜ እንድጎበኝ እድሉን ስለሰጠኝ አመሰግናለሁ። በዚህ መታሰቢያ ሐውልት የተገኘነው ለአልጄሪያ ታሪክና ለሀገሪቱ ነጻነት ክብርና ሉዓላዊነት የተዋጉ ሰዎችን ክብር ለመስጠት ነው። በዚህ ቦታ እግዚአብሔር ለሁሉም ሀገራት ከግጭት ነጻ የሆነ ብቻ ሳይሆን ፍትህና ክብር የሚገልጽን ነጻነት እንደሚፈልግ እናስታውስ። ይህ ነገን በእርቅ መንፈስ እንድናይ የሚያደርገን ሰላምም በይቅርታ ብቻ የሚመጣ ነው። ለነጻነት የሚደረግ እውነተኛ ትግል በልባችን ሰላም ሲሰፍን ብቻ ነው ሊሳካ የሚችለው። በዓለማችን ላይም ግጭቶች እየተበራከቱ ስለመጡ ከትውልድ ወደ ትውልድ ቂም መጨመር የለብንም። ነገ የሚገባው ለሰላማውያን ሰዎች ነው። በመጨረሻ ፍትህ ኢፍትሐዊነትን ያሸንፋል። በመጨረሻ ግጭት ምንም አይነት ቦታ አይኖረውም። Justice will always triumph over injustice, just as violence, despite all appearances, will never have the last word. ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዓለማችን ካሉ ግዙፍ መስጊዶችም አንዱ የሆነውን ታላቁ የአልጀርስ መስጊድ ጎብኝተዋል። ቅዱስነታቸው የቅዱስ አውግስጢኖስ ገዳም አባል እንደመሆናቸው ታላቁ የቤተ ክርስቲያን አባት የቅዱስ አውግስጢኖስ የትውልድ ስፍራ ወደ ሆነችው አናባ ወይም የቀድሞዋ ሂፖ ከተማ በመሄድ መንፈሳዊ ስነ ስርዓት በማከናወን አቅም የሌላቸውን አረጋውያን የሚንከባከበውን ማዕከል የድሆች ታናናሽ እህቶች ገዳም ጎብኝተዋል። ቅዱስነታቸው አልጀርስ እንደደረሱ እንደ አውሮፓውያን አቆጣጠር ከ1954 እስከ 1962 በአልጄሪያ የነጻነት ጦርነት ህይወታቸውን ላጡ መታሰቢያ የሆነውን ማቃም ኢቻሂድ የተሰኘውን የሰማዕታት ሐውልት ጎብኝተው እውነተኛ ነጻነት የሚወረስ ብቻ ሳይሆን በየቀኑ በአዲስ መልክ የሚመረጥ ነው ሲሉም ንግግር አድርገዋል። ርዕሰ ሊቃነ ጳጳሳቱ ከአልጄሪያ ፕሬዝዳንት ጋር ቆይታ አድርገው የአገሪቱን ባለስልጣናት በማነጋገር የእያንዳንዱን ሰው ሰብአዊ ክብር እንዲጠብቁና በሌሎች ህመም እንዲነኩ አሳስበዋል። ቅዱስነታቸው በባብ ኤል ኦውድ የቅዱስ አውግስጢኖስ ሚስዮናውያን ደናግል በጎበኙበት ወቅት እንደ አውሮፓውያን አቆጣጠር በ1994 እና በ1996 መካከል በአልጄሪያ የእርስ በርስ ጦርነት ወቅት የተገደሉትን ገዳማውያት እህቶችን አስታውሰው የደናግሉ ህይወት በቅዱስ አውግስጢኖስ መንፈሳዊነት ውስጥ በጥልቀት የተቀረጸውን ገጽታ እንደሚገልጽ አስረድተዋል።
ቅዱስነታቸው በካሜሩን ከሚያዝያ 23 እስከ 26 ባደረጉት ቆይታ በዋናነት በፖለቲካዊ ውጥረት የተጎዱ አካባቢዎች ውስጥ ሰላምን ለመስበክ ሲሆን ከ2010 ጀምሮ የትጥቅ ግጭት በሚታይባትና 6500 ያህል ሰዎች ሕይወታቸውን ባጡባት የባሜንዳ ከተማ በአካል ተገኝተዋል። በከተማዋ ዓለም አቀፍ አየር ማረፊያ ላይ ግዙፍ የሰላም የጸሎት ስነ ስርዓት መርተዋል። በዱዋላ ከተማ 6000 የሚሆኑ ምዕመናን በተገኙበት ስቴዲየም ውስጥ ታላቅ መስዋዕተ ቅዳሴ አሳርገዋል። አምባገነንነትንና በድሆች ላይ የሚደርሰውን ብዝበዛ በማውገዝ ጠንከር ያለ መልእክት አስተላልፈዋል። በተጨማሪም በያውንዴ የህፃናት ማሳደጊያን ጎብኝተዋል። ቅዱስነታቸው በካሜሩን ባደረጉት የመጀመሪያ ሐዋርያዊ ጉብኝታቸው ወቅት በሀገሪቱ ሰላምን፣ ፍትህንና የጋራ ተጠቃሚነትን ለማስፈን አዲስ ቁርጠኝነት እንዲኖር ጥሪ በማቅረብ ያውንዴ በሚገኘው የፕሬዝዳንታዊ ቤተ መንግስት በመገኘት ለሀገሪቱ ከፍተኛ ባለስልጣናት፣ ለሲቪል ማህበረሰብ ተወካዮችና ለዲፕሎማቲክ አባላት ንግግር አድርገው ካሜሩናውያን ልዩነታቸውን እንደ ጥንካሬ ምንጭ አድርገው እንዲጠቀሙ አሳስበዋል። I would like to express my heartfelt gratitude for the warm reception I have received and for the words of welcome addressed to me. It is with deep joy that I find myself in Cameroon. ከልቤ ላመሰግናችሁ እወዳለሁ። በመልካም ምድሯ በባህሎቿና በቋንቋዎቿ ብዛት ትንሿ አፍሪካ ወደምትባለው ካሜሩን ስመጣ ደስታ ነው የተሰማኝ። ይሄ ብዙሃነት ደካማነት ሳይሆን ሀብት ነው። ለዘላቂ ሰላም መሰረት የሚሆንና ወንድማማችነትንም ያቀፈ ነው። እኔ በመካከላችሁ የመጣሁት የምክክር ወንድማማችነትና የሰላም እረኛና አገልጋዮኝ ነው። የእኔ ጉብኝትም የቅዱስ ጴጥሮስን መንበር ፍቅር ለካሜሩናውያን ለመግለጽና የጋራ ጥቅምን ለመገንባት ወደፊት እንድትራመዱ ለማበረታታት ነው። በመከባበር በሰው ልጆች ክብርና በሃይማኖት ነጻነት ላይ የተመሰረተውን የካሜሩን ሪፐብሊክና የቅዱስ መንበር ግንኙነት ለማጠናከርም ያለኝን ተስፋ ለመግለጽ እወዳለሁ። እግዚአብሔር አምላክ ካሜሩንን ይባርክ፣ መሪዎቿን ያግዝ፣ የሲቪል ማህበራትን ይደግፍ፣ የዲፕሎማቲክ ተቋማት መላው ካሜሩናውያን ክርስቲያን ሆኑትና ያልሆኑትን የፖለቲካ መሪዎችና ህዝቦችን የሰላምና ፍትህ ነገር ለመገንባት የእግዚአብሔር መንግስት እንዲቀበሉ ይርዳቸው። The grace to welcome the kingdom of God and so build together a future of justice and peace. ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ካቶሊካዊት ቤተክርስቲያን ያለምንም ልዩነት ለትምህርት፣ ለጤና አጠባበቅና ለሁሉም የበጎ አድራጎት አገልግሎት ያላትን ቀጣይነት ያለው አጋርነት ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአንጎላ ከሚያዝያ 10 እስከ 13 በነበራቸው ሐዋርያዊ ጉብኝት ከ20 ሚሊዮን በላይ የካቶሊክ እምነት ተከታዮች ባሉባት አንጎላ የርዕሰ ሊቃነ ጳጳሳት ጉብኝት በማህበራዊ ፍትህና በሀብት ክፍፍል ላይ ትልቅ ትኩረት ሰጥቷል። የአልማዝ ማዕድን በብዛት በሚገኝባት ነገር ግን ነዋሪዎቿ በከባድ ድህነት በሚኖሩባት ሳውሪሞ ከተማ ተገኝተዋል። በዚያም ፍትህ ሲጓደል የብዙሃኑ እንጀራ በጥቂቶች እጅ ይወድቃል በማለት ባለጸጎችና ባለስልጣናት የሚያደርጉትን ብዝበዛና ሙስናን በግልጽ ነቅፈዋል። በሳውሪሞ 40 ሺህ ያህል ሰዎች በተገኙበት ሜዳ መስዋዕተ ቅዳሴ መርተዋል። በሉዋንዳ ከተማ 200 ሺህ ያህል ምዕመናን ባሳተፈ መርሃ ግብር እንዲሁም በታሪካዊው የሙክሲማ ማርያም ወይንም ታላቋ ማርያም የንግደት ስፍራ የጸሎት ስነ ስርዓቶችን አከናውነዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአንጎላ ሰሜናዊ ምስራቅ ከተማ ሳውሪሞ በሚገኘው የአረጋውያን የእንክብካቤ ማዕከል በመገኘት ይቅር ስንልና አብረን ስንጸልይ ኢየሱስ ከኛ ጋር ነው ሲሉ መልእክታቸውን አስተላልፈዋል። በሀገሪቱ መንግስት የሚተዳደር ና በአካባቢው ነዋሪዎች ዘንድ ላር በመባል የሚታወቀው የአረጋውያን ተቋምም ጎብኝተዋል። ርዕሰ ሊቃነ ጳጳሳቱ የአረጋውያን ማዕከሉን በጎበኙበት ወቅት ለተደረገላቸው ደማቅ አቀባበል ደስታቸውን በመግለጽ እርስ በርሳችሁ ለመዋደድና እንደ ወንድማማቾች እርስ በርሳችሁ ለመረዳዳት በምትሞክሩበት ጊዜ ኢየሱስ ክርስቶስ በመካከላችሁ ይኖራል ብለዋል። The care of the weakest is a very important sign of the quality of the social life of a nation. የደከሙትን መንከባከብ የአንድ ሀገር ማህበራዊ ህይወት ጥራት ማሳያ ነው። አረጋውያን በመጀመሪያ የሚፈልጉት እንክብካቤ ብቻ ሳይሆን ጠብቀው ያቆዩትን የሰዎች ጥበብ የሚያዳምጣቸውን ነው። የአንጎላ ባለስልጣናት፣ ሰራተኞችና የበጎ ፈቃድ አገልጋዮች በአዛውንቶች መካከል ድጋፍ የሚያስፈልጋቸው ሰዎች ለመርዳት ላደረጉት ተነሳሽነት ምስጋናን ለመግለጽ እፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ይኖራል ብዬ አስባለሁ።
ኢየሱስ እርስ በርስ ለመዋደድ ስትሞክሩና እንደ ወንድምና እህትማማቾች ስትረዳዱ በመካከላችሁ ይመላለሳል። አለመግባባት ወይም መቀያየም ሲኖር ደግሞ እርስ በርሳችሁ ይቅር ስትባባሉና እርቅንም ስትፈልጉ እርሱ በመካከላችሁ ነው። ሁላችሁም ወይም ከእናንተ መካከል የተወሰናችሁት በጋራ በትህትና ስትጸልዩ እርሱ በመካከላችሁ ይገኛል። Among you. When all of you, or even some of you, pray together with simplicity and humility, He is here among you. ርዕሰ ሊቃነ ጳጳሳቱ ከሚያዝያ 13 እስከ 15 ሐዋርያዊ ጉብኝታቸውን ማጠቃለያ በአፍሪካ ብቸኛዋ የስፓኒሽ ቋንቋ ተናጋሪ በሆነችው ኢኳቶሪያል ጊኒ ነበር። የጉዞ ሀገሪቱ ክርስትናን ወይንም ወንጌልን የተቀበለችበትን 170ኛ ዓመት አስታውሷል። በማላቦ በሚገኝ የአእምሮ ህሙማን ሆስፒታልና በባታ ወህኒ ቤት ለሚገኙ ታራሚዎች ጉብኝት አድርገዋል። እንዲሁም በ2014 ዓ.ም ወታደራዊ ካምፕ ውስጥ በደረሰ ፍንዳታ ከ100 በላይ ሰዎች ባለቁበት አደጋ መታሰቢያ ስፍራ በመገኘት ጸልየዋል። በሞንጎሞ ከተማ በሚገኘው የንጽሕት ድንግል ማርያም ባዚሊካ 100,000 ያህል ምዕመናን በሚታደሙበት ታላቅ ቅዳሴ ይህንን የአራት ሀገራት ታሪካዊ ጉዞ አጠቃለዋል። ይህ የ11 ቀናት ወይንም 18,000 ኪሎ ሜትር የሸፈነ ሐዋርያዊ ጉዞ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ አፍሪካ ያደረጉት የመጀመሪያ ጉብኝት ሲሆን ቤተክርስቲያኒቱ በድሆች በተጨቆኑትና በሰላም እጦት በሚሰቃዩት ወገኖች ጎን መቆሟን በተግባር ያሳዩበት ትልቅ ክስተት ነው። ርዕሰ ሊቃነ ጳጳሳቱ ከሀገሪቱ ባለስልጣናት ከሲቪል ማህበረሰብና ከዲፕሎማቲክ አባላት ጋር ባደረጉት ውይይት በፍትህና ልማት ላይ እንዲሰሩ ጥሪያቸውን አቅርበዋል። Por otra parte, los gozos y las esperanzas, tristezas y angustias de los የዚህ ዘመን ሰዎች ደስታና ተስፋ፣ ሐዘንና ስቃይ የኢየሱስ ክርስቶስ ተከታዮችም ነው። የህዝብ ያው ምኞቶች እውነተኛ ነጻነት፣ ፍትህ፣ አክብሮትና የእያንዳንዱ ሰው መብቶች ማስፋት የሚያስችል ተምሳሌታዊ ማዕከልና ማህበራዊ ሁኔታ መመስረት ነው። የፖለቲካ ህይወትም በበላይነት ቅዠትና ይፍታ ያልሆነ ሀብትን በመፈለግ ላይ ሳይሆን ዘላቂነት በሚኖረው ነገር ላይ የተመሰረተ መሆን አለበት። እኛም ገዳይ የሆነውን ኢኮኖሚያዊ ማግለልና አለመመጣጠን መቃወም አለብን። የቤተ ክርስቲያን ማህበራዊ አስተምህሮም የሀገራትና መንግስታትን ነጻነት በማክበር የሞራል መስፈርቶችና ትክክለኛ የሥነ ምግባር መርሆችን ያቀርብልናል። principios éticos auténticos respetando la libertad de cada persona y la autonomía de los pueblos y sus gobiernos. ቅዱስነታቸው ከሀገሪቱ ባለስልጣናት ጋር በነበራቸው ውይይት ትጥቅ በመፍታት ግጭቶችን ማርገብ እንደሚያስፈልግ በመጠቆም በተለይ በሀገሪቱ የሚገኘውን የነዳጅና የማዕድን ክምችቶች ብዝበዛን ለማስቆም ዓለም አቀፍ ሕግን መከተል እንደሚያስፈልግ ተናግረዋል። ርዕሰ ሊቃነ ጳጳሳቱ ከ1979 ጀምሮ ለረጅም ጊዜ በመሪነት ከቆዩት የሀገሪቱ ፕሬዝዳንት ቴዎድሮ ኦቢያንግ ኑጉማ ምባሶጎ ጋር የግል ስብሰባም አድርገዋል። አፍሪካ የካቶሊክ ቤተክርስቲያን የወደፊት የህልውናዋና የእድገቷ ማዕከል ናት። ርዕሰ ሊቃነ ጳጳሳቱ በአፍሪካ ያደረጉት ጉብኝት ሀያላን ሀገራት ለሚያራምዱት ብሔርተኝነትና መገለል የተሰጠ ቀጥተኛ ምላሽ ነው። ጉብኝቱ ቤተክርስቲያኒቱ ሁልጊዜም ከድሆች ከስደተኞችና በግጭት ከሚሰቃዩት ወገኖች ጎን መቆሟን በተግባር ያረጋገጠበት እንዲሁም የካቶሊክ ቤተክርስቲያን የወደፊት ትኩረት ወደ አፍሪካ ማዘንበሉን ለዓለም የጠቆመችበት ታሪካዊ ምዕራፍ ነው።